የብልጽግና መንግስትን በለቅሶ የገለጹት እኚህ ግለሰብ በሚኒስትር ደረጃ በካቢኔ ደረጃ ያናገረ ማንም ቤት ባካችሁን ይህንን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እንዲደርስልኝ። ዛሬ 2000 ብር ደርሷል። ሰው ህዝቡ ተቆጣጣሪ አጥቶታል። ይውረዱ ክቡር ዶክተር፣ እውነት ለህዝቦት እውነት ለወገኖት ከቆሙ ከላይ አይደለም መቀመጥ ያለበት። ይውረዱ። ሰላም ጤና ይስጥልኝ። በሰው እንደምቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። ይሄ ቪዲዮ መስራት አልነበረኝም፣ ነገር ግን በውስጥ በኩል ይሄንን ቪዲዮ ላይ የሚመለከተው አካል አሰማልን ስላሉኝ የሚመለከተው አካል ይሄ ቪዲዮ ይመለከት ከሆነ ብዬ ነው ይሄ ቪዲዮ መስራላችሁና ይድረስ ለጠቅላይ ሚኒስትር ዶክተር አብይ አህመድ የሚል መልእክት እንግዲህ ወንድማችን በአዘኑን አስተላልፏል። እሱን የማስመለከታችሁ ነው የሚሆነው። እዚሁ ደግሞ በቻልነው አቅም ኢትዮጵያን ሁለቱን ገጽታ ለማየት እንሞክራለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ይህ ቪዲዮ የሚያሳየው ከሃይማኖትና ከፖለቲካ ባሻገር ህዝቡ ያለበትን ሁኔታ ነውና እስቲ መንሱርን እስማና ወደ ቀጣይ እንሂድ። ነፍስ አይከብድም ወይ? ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ? በቃ ነፍስ ነው የሚጨርሰው። ካለ ሰጠዋለሁ። ፕራይም ሚኒስቴሩ ልንገርህ፣ የአፍሪካ ተው አፍሪካ፣ የኢሮፕ፣ የኤዥያ፣ የአሜሪካ የሆነ አገር ፕሬዝዳንት ወይ ጠቅላይ ሚኒስትር ቢሆን እርግጠኛ ሁኜ ነው የምነግርህ እንደነ ኤለን ማስክ አየር ላይ ነው የሚሄደው እንጂ በምድር እንኳን አይሄድም ነበር። መንሱር ጀማል እንግዲህ ሰሞኑን ሚዲያ ላይ ቀርቦ እንደዚህ ነው ነበር። ይሄ ቪዲዮ ያሰማሁበት ምክንያት አለኝ። አንድ ቪዲዮ ቀጥታ ያሳያችኋለሁ። ይሄ ቪዲዮ ያሰማሁበት ምክንያትና ከዛ ደግሞ እኚህንም እያለቀሱ የሚገልጹትን ይሄንን አሁን ያለውን መንግስት የሚገልጹትን አባትም ስሟቸው። የብልጽግና መንግስትን በለቅሶ የገለጹት እኚህ ግለሰብ የብዙሃንን ትኩረት ስበዋል። ለቤቱ አዲስ ከሆናችሁ ፎሎ በማድረግ ቤተሰብ ከሆናችሁ ደግሞ ላይክ በማድረግ ቪዲዮን ይከታተሉ። እኚህ የጉለሌ ክፍለ ከተማ ነዋሪ የሆኑት መንግስታትን አይቻለው እንደዚህ ወርዶ በሚኒስተር ደረጃ በካቢኔ ደረጃ ያናገረን የለም፣ መንግስት መሬት ላይ እየሰራ ያለውን አስመስዬ እየደገፍኩ ሳይሆን ከልቤ ነው የምደግፈው በማለት እየተሰራ ያለውን ልማት እያለቀሱ አድንቀዋል። ሁሉም መንግስት አይቻለው እንደዚህ ወርዶ በሚኒስትር ደረጃ በካቢኔ ደረጃ ያናገረን ማንም ቤት ማንም ይሄ ለመሸገድ ወይ ለምናምን አለ እኔ የውስጤ ተቸገሩ። በአሁኑ ሰዓት እኔ መንግስቴ እያደረገ ያለውን ነገር ከልቤ አስመስዬ ሳይሆን ወይ ከዚህ በዘግስ ወጣ ጨበጨብልኝ ወይ እንትን ሳይሆን መንግስቴ መሬት ላይ እየሰራ ያለውን ነገር ከልቤ ነው ደግፈው። እኛ አባት እንግዲህ በዚህ መንገድ እያለቀሱ አሁን ላይ መንግስት የሰራ ያለውን ስራ አድንቀው ተናግረዋል። ሰሞኑን ትዝ ካላችሁ ከንቲያ አዳነች አቤቤ ቅዳሜ ይመስለኛል ባሳለፍነው ቅዳሜ በ27 የአዲስ አበባ ህዝብ ጠርቶ እንግዲህ ሲያማክሩ ነበርና ሁለተኛ ሐሳብ ሲነሳ ነበር። በዛ ምክር ላይ ሁለተኛ ሐሳብ ሲነሳ ነበር። እስቲ መጀመሪያ ይሄኛውን ሐሳብ እንስማ። ድሮ ከንቲባ ምናልባት በመንገድ ሲያልፍ በርቀት የምንመለከትበት ታሪክ ተቀይሮ ልክ እንደ ስቴክሆልደር ቢሮአቸው ድረስ እየገባን እንደው ተጋነነ ቢባል በ3 ወር አንዴ እየተገናኘን ልማቶቻችን እንዲፋጠኑ ጥያቄዎቻችን እንዲመለሱ ስላደረጉ ቤተክርስቲያን ታመሰግናለች። ይህን ሳንገልጽ ብናልፍ ታሪክን ስለሚወቅሰን ክብርት ከንቲባችን ጀግና የጀግና ጀግና ነሽ። ዛሬ ፊት ለፊትሽ ቆሜ ይሄን አልኩኝ፣ በሌለሽበት ጀግና ብያለሁ። ያልኩበት ምክንያት ምንድነው? አድዋ 00 27 ዓመት ታጥሮ ሽንት ሲሸናበት ልቤ ያዝን ነበር። ውሃ የሚቋጥር የሚዳሰስ በእውነት የሚያስገርም ስራ ተሰርቷል። ሰው ተግባሩ ጀግና ያሰኘዋል። ተግባሩ ጀግና ያሰኘዋል። መርካቶ አካባቢ የተሰራው ለውጥ በጣም በሚገርም ሁኔታ መርካቶ የግርግር የሌባ መዋቅር የነበረችበት አሁን ግን ህገወጥ ነጋዴ ወደ ህጋዊ የመመለስ ስራ ዘመናዊ ከማድረግ አኳያ ትናንትና ጨለማ የነበረች መርካቶ አሁን በርታለች። ዛሬ ላይ መርካቶን እናያት። ህገወጥ ነጋዴዎች፣ ስግብግብ ነጋዴዎች ከሱቃቸው አውጥተው ያለደረሰኝ የሚሸጡትን መንግስት በወሰደው ቁርጠኝነት ዛሬ መርካቶ የለውጡ ተቋዳሽ ሆናለች። ስታንዳርዷን የጠበቀች መርካቶ እንደሆን ተደርጋለች። እንግዲህ አንዶች በዚህ መንገድ ሲያመሰግኑና ሲያደንቁ ነበር ያለውን ነገር፣ አንዳንዶቹ ደግሞ በዚህ መንገድም ምሬታቸውን ሲገልጹ ነበር በዛው ስብሰባ ላይ። ዛሬ 2000 ብር ደርሷል። 1900 ደርሷል። ዘይት እየደበቁ ነው ነጋዴዎች። በአሁኑ ሰዓት ብዙ ስራ እየሰሩ ብዙ ከመንግስት ጋር የሚያጣላ ስራ እየሰሩ ነው ሰሞኑን። ስለዚህ
ዘይት በጣም ካቅሙ በላይ የሆነ ነው። ሱቅ ሄዶ እንኳን ለመግዛት ሱቆች ከደላላ ጋር ተነጋግረው አሁን አየሩን ያዙት፣ ይሄንን ጨምሩ፣ እንደዚህ ጨምሩ። ማህበረሰቡ በጣም እየተሰቃየ ነው። የማህበራዊ ችግር አለ፣ የመንገድም ችግር አለ። ህዝቡ ባዋራ ሊያልቅ ነው። ወጣቱ በራሱ አቅም ተፍጨርጭሮ የሚገነባው ቤት ቢመቻችለት እይታ ውስጥ ቢገባ፣ ምክንያቱም ኑሮ ይፈልጋል እኮ ትዳር ይፈልጋል፣ ይመሰርታል። አሁንም እናቱ ቤት ይኑር ተደራጅቶ ከሰራ በኋላ መልሶ ወደ ቤት ኪራይ ያደርጋል ነገር እይታ ውስጥ ቢገባ። በሳምንት 2 ቀን ነው ውሃ የሚመጣው፣ ከዛ ይጠፋል። የ97 ኦር የ2005 ቤት ቆጣቢ 40/60 እና 20/80 የሚባሉ ስቲል ነው ተስፋ ሳይቆርጡ ይቆጥባሉ። ከአውቶቡስ ተራ እስከ 18 ያለው አስቸኳይ ተሰርቶ ውጤታማ እንዲሆኑ ከዚሁ መጠየቅ እንፈልጋለን። ወረዳ 9 ላይ ከጉለሌ የሚመጣ ከፍተኛ የሆነ ጎርፍ አለ። በጣም አሳሳቢ በሆነ ደረጃ ምን ነው ክብርት ከንቲባችን በዚህ ጋር አንድ ቀን በመኪና አልፎ አቁም እንደ እኛ ስለምንድን ነው የሚያለማምኑ አሉ። ሰነድ አልባ ተብሎ ነው የሚጠራው አንዳንድ ኤሪያዎች ላይ፣ እኔም ያለሁበት ቤት ላይ እቺ ሰነድ አልባ እቺ በውቢቷ ከተማ ሰነድ አልባ የሚለውን ስም ለምን አናጠፋም? ህብረተሰቡ ሰነድ የሚያገኝበትን ሂደት ለምን አናመቻችን? ብልጽግና ውስጥ ራሱ ሰርጎ የገቡ ሊኖሩ ይችላሉ። ህዝቡ በመንግስት ላይ እንዲያምጽ የሚያደርጉ ሊኖሩ ይችላሉ። እነዚህ ደግሞ ብልጽግና ፓርቲ ራሱ ተከታትሎ እርምጃ መውሰድ መቻል አለበት። የመንደር ሱቆች ምንም ባለቤት የላቸውም፣ እንደፈለጉ ነው የሚጨምሩት። ድንገት አመራሮችን ካዩ እንትን አውጥተው ይሰቅላሉ። የዋጋ ተመን እነሱ ከሄዱ ዋጋ ይወርዳል። ከዛ በኋላ እንደፈለጉ ነው። እንደው የህግ ማዕቀፍ ብኖረው ልክ ኮሪደሩን ተከታትሎ እንደዚህ ውብ ከተማ እንዲሆን እንዳደረጉት ፕሮጀክቶቹ እንደተጠናቀቁ እዛ ያደረጉትን ክትትል መልካም አስተዳደሩ ላይ ቢደግሙት ልክ እንደ ኮሪደሩ መልካም አስተዳደሩ ያምር ነበር። አገልግሎት አሰጣጥ አገልግሎት የሚሰጠው ሰው ልክ እንደዚህ አመራር ጎንበስ ቀና ብሎ ህዝብን የሚያዳምጥ ነው አንዳንዱ፣ ወይንስ ወንበሩን እንደው ገዝቶ ያገኘ የሚመስላቸውም ሰዎች ይኖራሉ። እዛ አካባቢ መልካም መልስ መመለስ ራሱ መልካምነት ነው። እኩል አይነት አገልግሎት አናገኝም። እንግዲህ በዚህ መንገድ መሬታቸውን የገለጹም ነበሩ ለከንቲባ አዳነች አቤቤና ይሄ ብቻ አይደለም። እንግዲህ ትዝ ይለኛል ከዚህ በፊት ጠቅላይ ሚኒስትሩ እንደዚሁ ሲያማክሩ አንድና የተናገሩት ነገር እንግዲህ ሰሞኑ ወጥቶ ሲያናገር ነበርና ወደ ዋናው ቪዲዮ ከመግባቴ በፊት እሱን ላሰማችሁና ወደ ይረሰ ወደ ጠቅላይ ሚኒስትሩ ወደ ተባለው መልእክት ልሂድ። ይውረዱ ክቡር ዶክተር፣ እውነት ለህዝቦት እውነት ለወገኖት ከቆሙ ከላይ አይደለም መቀመጥ ያለበት። ይውረዱ። መከራ ያለ ፈተና ያለ ስቃይ ያለ በየቀበሌው ነው። በኢትዮጵያ አምላክ በንጹህ ባንዲራውን በተጨማለቀች ሰው በንጹህ ባንዲራ አምላክ በየቀበሌው እየፈተሹ ይዩ። ችግር አለ። ለምንድን ነው ሰላም ትላለች? ሰላም የሚመጣ እኮ እኛ መቀመጫ ስናገኝ ነው። ሰላም የሚመጣ እኮ ይሄ ህዝብ ወጣት እኮ ስራ ሲያገኝ ነው። ስራ የሚሰጥ በሙስና ሁሉ የሚሰራ በሙስና በብር ነው። አዎ አገሪቱ በትክክል የምትሄድ ሰላም የሚመጣ ሙስና የሚጠፋ እናንተ ውረዱ፣ አስተካክሉ፣ አውርዱት። ከላይ የምትናገሩትን ወደ ታች አውርዱት። እየተሰራ አይደለም። ይሄ እውነት ለመናገር እውነታቸው ነውና ተግባርና ንግግር አንድ ይሆናል ለመሆን በምንመለከትበት ሁኔታና እንደው አንድ አባባል አለች በጣም ወዳት የፖለቲከኞችን ንግግራቸውን አትመን ተግባራቸውን እንጂ ይባላል። እኔውስና የስም ቢለ ተቀራራቢ ነው የምነግራችሁ። እኚህ ሰው እንግዲህ ወንድማችን ኬኩ ነው ካወቃችሁ ሰላቅም እንግዲህ ይረሰ ጠቅላይ ሚኒስትር አብይ አህመድ ብሎ አንድ መልእክት አስተላልፏል። ሰምተን እንመለስ። ባካችሁን ይህንን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እንዲደርስልኝ እንደው እሳቸው ጋር እንኳን ባይደርስ እንኳን ከሳቸው በታች ያሉ ሰዎች እንዲያዩ ኮፒ ሊንክ አርጉልኝ ባካችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ እርሶ እየመሩ ያሉት አገር በጣም በከፍተኛ ችግር ላይ ይገኛል። ሁሉ ነገር ኑሮ በጣም ከብዷል። የሰው ልጅ ቁርስ፣ ምሳ፣ እራት መብላት አልቻለም። የሸቀጥ ዋጋ እጅግ በጣም እየናረ ነው ያለው። በጣም ይሄ በጣም ከባድ የሆነ
ሰዎችን ለዲፕሬሽን በጣም ለድብርት ለጭንቀት እያጋለጠ ነው ያለው። ዶክተር ምን አስበዋል? ዘይት 2000 ብር ገብቷል። 800 ብር ገባ ብለን ያልነው ዘይት ዛሬ 2000 ብር ገብቷል። ዶክተር ችግሩ ምንድነው? አገራችን ላይ የሚመረተው ቡና 1300 1400 ብር በኪሎ እየተሸጠ ነው ያለው። እርሱ ወደ ስልጣን ሲመጡ 70 እና 60 ብር የነበረው ቡና እዚሁ እኛው ሀገር ላይ የሚመረተው ቡና 1400 ብር ገብቷል። ጤፍ 15000 14000 ብር ነው ያለው። ዶክተር ምን እያሰቡ ነው ያሉት ለድሃው? በዚህ ላይ ደግሞ ድሃ እንደዚህ ኑሮ ተወዶበት ቤቱ እየፈረሰበት ነው ያለው። ድሆች ከቤታቸው ወጥተው ጎዳና እየወደቁ ነው ያሉት። ኑሮ ተወዶበት ኑሮውን ለማሸነፍ የሚሯሯጥ ሰው በስንት መከራ የሰራው ቤቱ ፈርሶበት ባዶ እጁን ቀርቷል። አገር ማሳደግ ማለት ዶክተር ምንድነው? ሰው እያደህዩ ነው አገር የሚያደርገው? ሰው ከቤቱ ወጥቶ በረንዳ እየወደቀ ነው መንገድ የሚሰራው? ዶክተር እየመሩ ያሉት ህዝብን ነው ወይስ አፈሩንና ዛፉን ነው ተራራውን ነው? ምን አስበዋል ዶክተር? እኔ በጣም እየከፋኝ ነው ያለው። አገሬ ላይ በጣም ተስፋ ቆርጫለሁ። ባገኘሁት አጋጣሚ ከኢትዮጵያ መውጣት ነው የምፈልገው። ትውልድ ወጣቱ ከኢትዮጵያ ወጥቶ ለመጥፋት ነው የሚፈልገው። አሁን ዛሬ እኔን ጨምሮ ከሀገሬ የመውጣት እቅድ የለኝም ነበር እኔ። አሁን ግን ከሀገሬ መውጣት ነው የምፈልገው። ልጆቼን ሚስቴን ይዤ በአጠቃላይ ብሰደድ ደስተኛ ነኝ። ዶክተር ምን እያሰቡ ነው ያሉት? ምን እያሰቡ ነው ያሉት? መንገድ ብቻ ቢያርግ መንገድ ብቻ የሚሰራ ምንድነው እሱ የሚጠቅመን? ካልበላ ዜጋው ተርቦ አድርሱልኝ እስቲ። ደሞ እቺን ተናገረ ብላችሁ እንዳታሳስሩኝ። ወር ለባሰው ማጭራት ታውሰው ይላል ያገሬ ሰው። እንደምትሰሙት ነው እንግዲህ ይሄ ሚሊዮን እንዲህ አድርሰኝ የተባልኩትና በነገራችን ላይ ይሄ ድምጽ የአንድ ሰው ድምጽ አይደለም፣ የብዙ ሰዎች ጩኸት ነውና ከዚህ ትዝ ይለኛል። እንደውም አንድ ቪዲዮ ማሰብቻችሁ ነበር ደግሜ ያሰማችኋለሁ። ኑሮ ውድነቱ ጦርነቱ አለ፣ ኑሮ ውድነቱ አለ። አሁን ላይ እንደምትመለከቱት ነው ነገሮች ቀስ በቀስ የተለማመድናቸው እንግዲህ ሳናስባቸው ጣራ ነክተዋልና ነዳጅ ጉዳይ አለ። አሁን ከሰዓት በፊት ከሆነ የወጣ መረጃ ስሞት ወንድማችን በዚህ ሰዓት እጅግ አሳሳቢ መረጃ ተሰምቷል። በቅርቡ የነዳጅ ዋጋ ይጨምራል በሚል በዋና ዋና የመንገድ መሸጋገሪያዎች ላይ ሰው ሰራሽ የናፍጣ እጥረት መፈጠሩንና እንዲሁም ደግሞ በአዲስ አበባ 121 ብር አካባቢ የሚሸጠው ናፍጣ በህገወጥ ገበያም እስከ 200 ብር ድረስ እየተሸጠ መሆኑ ተሰምቷል። አብዛኞቹ ማደያዎች ለተሽከርካሪዎች ናፍጣ እንደሌላቸው እየገለጹ መሆኑ ነው የተገለጸው። ማደያዎች አካባቢና ማደያዎች ውስጥ ያሉ አንዳንድ ግለሰቦች ነዳጅ በጀሪካን እንደሚሸጥ በግልጽ እየተናገሩ ይገኛሉ። ይህ ሁሉ የገበያ መዛባትና የህገወጥ ንግድ መስፋፋት ዋነኛው ምክንያት የተባለው ታዲያም ሰሞኑን የነዳጅ ዋጋ ይጨምራል በሚል የተፈጠረው ሰፊ ግምትና ነጋዴዎች ነዳጅን በመደበቅ ወደ ጥቁር ገበያ በማዞራቸው ነው ተብሏል። እንደምትሰሙት እንደዚህ አይነት ችግር አለና እንደዚህ አይነት ችግር ሲፈጠር እኔ ምን አስባለሁ መሰላችሁ? የታችን ቪዲዮ አሰማችኋለሁ። ምን አስባለሁ መሰላችሁ? ኢትዮጵያስ ምሁራን አሉ፣ አክቲቪስቶች አሉ፣ የተለያዩ ሰዎች አሉ ተደማጭነት ያላቸው ሜቢ የመንግስት አካላት ይሄ ነገር ማስተካከል የሚችሉ አካላት ሚዲያውን እያዩ አይውሉም እንበልና እያዩ አይውሉም። ይሄ ቪዲዮ የሚነገረው አይውሉም ካለን ተጽፎ የጻፈውን ምሁራን የሚጽፉትን ነገር የሚያነቡ ብዙ አካላት አሉ። ይሄ ነገር ይመለከታቸው አካላት ይኖራሉና ለመጻፍ ለምን እጃችሁ እንደሚያዝ አናውቅም። ኦኬ እነሱ ለማንበብ ካልቸገራቸው እነሱ ማየት የሚችሉ ከሆነ እናንተ ብዙ ተከታይ ያላችሁ ብዙ ፎሎወርስ ያላችሁ ኦኬ ተለበ ፌስቡክ ላይ በኤክስ ላይ በተለያዩ ቦታዎች ላይ እንግዲህ እነዚህ አካላት ያዩታሉ ይውሉበታል የምትውሉ ቦታ ላይ ተደማጭነት ያላችሁ ሰዎች ለምን ዝም እንደምትሉ እግዚአብሔር ያውቀው። ለረባ ላልረባ ነገር የምትናገሩ ለምሳሌ ያክል አዱላይ ስግጥፍ ምስል ለሱ ምላሽ መስጠቱ ሀገራችን ግን ወደዚህ እየገባች የምትገኝ ችግር ያያችሁ ህዝብ ያለበት ችግር ያያችሁ ዝም ብላችሁ የምታልፉ ሰዎች ነገ በታሪክ ጠይቃላችሁ። ኦኬ ምሁራን የተባላችሁ አክቲቪስቶች እነዚህ ሌሎቻችሁም ነገ በታሪክ ጠይቃላችሁና ወንድማችን ተደዝሮ ፋይዳ ስሙት። የአዶናይ ስግጥፍ ምስ ነው የምሁራን ስግጥፍ ፍርስ ነው ሀገር እያጠፋ ያለው። እውነቱን እንነጋገር።
ለዶክተር በድሉ አቅጅራና የሳቸው አይነት አመለካከት ላላቸው ሁሉ ነው ይሄ መልእክት። ነጭ ነጯን እናውራ እንጂ እንደ አቡነ ሉቃስና እንደ ጋሽ ታዲዮስ እውነት ተናግሮ የመሸበት ማደር እንዴት ያስደስታል። ማን ነው ኢትዮጵያ ውስጥ ጥፋትን እያመጣ ያለው? ኢትዮጵያ በምሁራንና በልሂቃን አስተሳሰብ እየተረፈች ነው ወይ? በእንደናንተ አይነቱ የትምህርት ዝግጅት ኢትዮጵያ እየዳነች ነው ወይ? ማን ነው ትውልድን እያቀነጨረ ያለው? እንደ ዳንኤል ክብረት አይነቱ የታሪክ ተመራማሪነት ራስና አንቱታን አትርፎ የተማረው መጥፊያ ሆኖበት አይደለም ወይ አገር እያጠፋ ያለው? በታሪክ ትምህርቱ ታሪክን እያጠፋ አይደለም ወይ ያለው? ስንቱ ዶክተርና ፕሮፌሰር ተብሎ ተሰይሞ አገርን አዳነ? ስንቱ መግቢያ ጉድጓድ ጠፍቶበት አይደል እንዴ ራሱን እንኳን ያውቀት ሳያድን ተሸሽጎ ይቻ ሀገር እንዲ ፍርስርሷ እየወጣ ያለው? ኢትዮጵያ በማን ነው እየጠፋች ያለችው? እውነት ለመናገር ማለት ቁጭ አድርጉት እስቲ ጠረጴዛ ላይና መርምሩ። ይሄን አዶና አይነቱ ቢያንስ በዓለም እንደ አድቨርታን ስታይል በመንፈሳዊ ደግሞ እንደ ቅዱስ ያሬድ ክፍተቱ ይታረምለታል፣ በሽታው ያሽርለታል። አረ ቢያንስ የሱ ስግጥ ፍምስ እንደነጋሽ ሰሌ አይነቱን የመኪና ባለቤት ሊያደርግ ይንደረደራል። ስንቱን ችግረኛ ይረዳል። ቢያንስ ፎልስ ናይን ነው። በእግር ኳስ ፎልስ ናይን የሚባል የአጥቂ ባህሪ አለ። በዛ አይነት መደብ ልናየው እንችላለን። በእንደናንተ አይነቱ ግን ኢትዮጵያ እየዳነች ነው ወይ? ስንቱ ሞት እየተከተለ ያለው በምሁራን በፖለቲከኞች ቀመር አይደለም ወይ? መቼም የሀገር አንድ የምሁርነት ቶፕ ነው የሚባለው በእርግጠኝነት መሪነት ነው። ራሱ መሪው ደንቆሮ ቢሆን በዙሪያው ያሉ አማካሪዎች የትምህርት ዝግጅታቸው ሃይ ስለሆነ ብዙ ያውቃሉ፣ ይጠነቀቃሉ ተብሎ ይታሰባል። ታዲያ ከሰው ነፍስ ሳር በልጦበት አይደል እንዴ እጅ ባፍ ሊያስጭነን በዛ ወዲያና ወዲህ የሚሯሯጠው? ከዚህ በላይ መቀንጨር አለ? ከዚህ በላይ እንደው መግቢያ መውጫ ማጣት አለ? ምሁራን ስንቱን እንዳይጥ ሞከራችሁበት፣ ስንቱን ፍልስፍና ኢትዮጵያ ላይ አራገፋችሁ። ነገር ግን ሀገራችን ከድህነት አረንቋ ሳትወጣ ዛሬ መኖር የሚባል ነገር ለኢትዮጵያ አንገብጋቢ ነገር ሆኖ ስንቱ ፈረሰ፣ ስንቱ ወደ ሞት ተሸኘ። ከትምህርት ችግር ባይኖርብኝም የምሁራን ነገር ግን አንገብጋቢ ይሆንብኛል። ይሄ ጥያቄ ነው። ይሄ ነው እንግዲህ ያለው ነገርና ለአሁን ስግጥፍም እስከምትጨነቁ ፕሊስ ተቻላቅም ይሄ የሚበላውን ያጣ ህዝብ የሚያድርበትን ላጣ ህዝብ አስቦ ያንፈልጋለሁ። አንተ አዲስ አበባ ውስጥ በሚበራ መብራት ውጭ ቤትም ውጭም እየበራለክ መብራት ጠፋ መብራት እያልኩ አንተ አዲስ አበባ ውስጥ መብራት ቤትም ውጭም እየበራለክ ብቻ ስለምትኖር ሌላውም ህዝብ እንደዚህ ነው ስለለምና ፕሊስ ተቻላቅም ለህዝቡ እናስብ ማለት ፈልጋለሁ። ትኩረት ለመስጠት ላለበት አካል ትኩረት ይሰጥ። የሚመለከተው አካል እንግዲህ ለዚህ ጉዳይ ምላሽን ይሰጥ እንጠይቃለን። ህዝብ እንደዚህ ጋር እንደምናችን እንጠይቃለን። እታችን እንስማት። ነው መስራት የሚቻለው እዚህ ሀገር ላይ እንዴት ነው መስራት የሚቻለው? ምን አግብቶኝ ነው ሱቅ የሚታሸገው? ኢንፎርስ ለማድረግ ለምን እኔ እጎዳለሁ? ስራ እያለኝ ቡላው ትችላለው እንዴ? ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 ዓመት እሺ በቃ በግርም ቢሆን እሞክራለሁ ሲል ጦርነት ስንል አይ አትወጡም፣ እሺ የት እንኖር እንስራ፣ አትሰሩም እንዴ? የት እንሂድ? መስራት የሚቻለው እዚህ ሀገር ላይ እንዴት ነው መስራት የሚቻለው? ምንም ሳታጠፋ መንጃ ፍቃድ አንተና ቴሌብር ላይ 1 ሺህ ቆጥባል 2 ሺህ ቆጥባል እንዴት ነው መስራት? አረ ኮፒ ሊንክ አድርጉና ለሚመለከተው ሀገር አድርሱልን። ምንም ሳላረግ ይኸው 1 ሺህ ከቴሌብር ነው ስለኝ አሁን በጌታ በኢየሱስ ስም እንዴት ነው የት ሀገር ሄደን እንስራ? የት ሆቴል እንስራ? የት ሆቴል እንስራ? ምን ሳላረግ ምን ሳተገባ ፍሬቻ ላበራ ማለት ሲገባ ፍሬቻ ብቻለሁ። አረ የት ነው የሚኬደው? አረ የት ነው የሚኬደው? መስራት ካልቻለ በቃ ወይ መረሽሙን በቃ አስገቡን ነው በቃ ግደሉ ጨፍጭፉን በቃ እንዴት ነው መስራት የሚቻለው? እሺ ይሄ ሀገራችን ነው። በእናታችሁ ኮፒ ሊንክ አድርጉና ሼር አድርጉልኝና ለሚመለከተው አድርሱ። አረ በጌታ በኢየሱስ ስም አረ ወይ ሀገሪቷ ከነበረችበት በጣም በቃ ቀስ ብሎ ከሚሄድ ለውጥ በጣም ወደ ፈጣን ለውጥ በአንድ እየሄደች እንደሆነ አስተውያለሁ። ኢንፎርማል የነበሩት ንግዶች ወይ ደግሞ በእሽታ በእምነት በመተዋወቅ ይሰሩ የነበሩ ንግዶች አሁን የግድ መስመር ውስጥ መግባት አለባቸው ወይ የገቡ ነው። ይሄ ለውጥ በዘመቻ ሲመጣ ግን
ለእንደኔ አይነት በብዙ ቦታ የተሰማራ ሰው በቃ ጭንቀት ነው። ለምሳሌ ሰሞኑን ይሄ የመሬት አስተዳደር ያወጣው የካርታ ለውጥ መመሪያ እኔን ከተማውን ሲያዞረኝ ነው እየዋለ ያለው። እዚህ ጋር ተለጥፏል፣ እዚህ ጋር ሊታሸግ ነው፣ እዚህ ጋር ነይና አስነጋግሪ፣ እዚህ ጋር 2 ቀን ሰጥተውሻል። ብቻ ያው ከባለፈው ሳምንት ጀምሮ መቆሚያ መቀመጫም የለኝም። ይሄ ኢንፎርማል የነበረውን መስመር ወደ ፎርማሊቲ ማስገባቱ ላይ ምንም ተቃውሞ የለኝም። ለሀገሪቷም በጣም ይበጃል ብዬ ከማምናቸው ነገሮች አንደኛው ነው። ሂደቱ ላይ ግን ታስቦበታል የሚል ሁሉ ጥያቄ አለኝ። ምሳሌ እኔ ተከራይ ነኝ። መንግስት ይሄን ጥያቄ የጠየቀው የመሬቱን ባለቤቶች ወይ የቤቱን ባለቤቶች ነው። የኔ ድርጅት ለምን በ2 ቀን ይዘጋል? መንግስት ወይ ፔናልቲ ይጭንባቸዋል ወይ ይነጋገራቸዋል። መሬቱን በሊዝ አድርገው የካርታውን አይነት ለውጡ የሚለውን ከነሱ ጋር ይነጋገራል እንጂ እኔ ምን አግብቶኝ ነው ሱቅ የሚታሸገው? ኢንፎርስ ለማድረግ ለምን እኔ እጎዳለሁ? እኔ ተመካፋይ ነኝ። ሁለተኛ ደግሞ በዘመቻ በአንድ ወቅት አንድ ቦታ ላይ በአንዴ ማድረጉ ራሱ ያስደነግጣል። አሁን አያት አካባቢ ያሉ ሱቆች መዘጋታቸው በጣም ያስደነግጣል። ግለሰቦች ላይ ጫና ይፈጥራል፣ ስራ ፈጣሪዎች ላይ ጫና ይፈጥራል። ሌላኛው ደግሞ ማለት ነው ይሄ በሚደረግበት ጊዜ ሂደት ፕሮሰስ ከሰዎች ጋር መነጋገር፣ ሰዎቹን ማስተማር የሚመጡትን አሁን ለምሳሌ ከሚባሉት ነገሮች አንደኛው ማለት ነው የሊዝ ጊዜው ይቀንሳል ነው። እውነት የሊዝ ጊዜው ይቀንሳል ወይ? እነዚህ መረጃዎች ከተሰራጩና በደንብ ከተሰራጩ በኋላ ድርጊቱን መፈጸምስ ምን አለበት? በዚህ ሁሉ ሂደት ውስጥ ይሄ በአከራይና ተከራይ መሀል የነበረው ግንኙነት ህጋዊ ሆኖ ፕሮቴክሽን ያለው ሆኖ ነገሮች ለውጥ ላይ መሆናቸውን አይደለም። ይሄ በጣም ደስ ይላል እኮ ማንም እኮ መስመር ውስጥ መግባቱን አይቃወምም። ግን አፈጻጸሙ ኮንሲደር ይደረግ ነው። ኮንሲደር ሲደረግ ነጋዴው መካከል ላይ ምንም ምክንያት የለበትም ሱቁ የሚዘጋበት። እንደገና ይዘጋባሃል ተብሎ ራሱ የሚረበሽበት ምንም ምክንያት የለም። ምክንያቱም ይሄ ጥያቄ በአከራዮችና በመንግስት መሀል እንጂ በህጋዊ ሆኖ እየሰራ በነበረው በነጋዴና በመንግስት መሀል ያለ ችግር አይደለም። ስለዚህ ይሄ ቢታሰብበት ላለው መልካም ቀን ዳይ ወደ ሰው አይዞ እንደዚህ እኮ ስለሆንክ ላድዋን ወይ ገደል ለቅቄያት እገላገላል አይደለም። ተረጋጋ አንተ። ላይ ሳይክል በገዛን ሳይክል በገዛ እኮ በዙሪያ 5 ብር አልሰራ ነዳጅ ሳስቀዳ ማለት እንደ ማንደጃ ማለት ነው። ጭስ ብቻ ነው የሚወጣት። አልተጠቀምም። የሆነ ስራ እያለኝ ቡሌ አውጥቼ የምበላው ሆይ እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምል ልንገራችሁ። ወጣቱ ስራ የሆነ ነገር ከአክስቱም ከአጎቱም ከአያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ የምንከፍለው ሌላ የኔ ምንም አማርኛ ዝብርቅርቅ ቢልባችሁ ራሱ እየወላችሁ እያስተካከላችሁ እየሰካካችሁ ስሙት። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ለጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው ዶክተር አብይ አህመድ አይመስሉኝም። ጠርጥሩ። እውነቴ ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 ዓመት እሺ በቃ በግርም ቢሆን እሞክራለሁ ሲል ጦርነት ስንል አይ አትወጡም። እሺ የት እንኖር እንስራ? አትሰሩም እንዴ የት እንሂድ? እኔ በግሌ እኔ እንደ አንድ
ማርያም ዶክተር አብይ አህመድ እባክዎት እንደው ስሙ አንዴ አንቱ ብለህም አትፍረድብኝ። ግን ስማኝ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተደርድረናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆንንም። ልጆች አሉን በምን እናሳድጋቸው እንዴ? ጌታዬ ሆይ እኔ የምትሰጠኝ 100,000 ብር ገንዘብ ምንም እያለቀብኝ ስለሆነ እባክህን በሚሊዮን አድርግልኝ እና ከቸርክ ከዚች ሀገር መንቀራፍ አስወጣኝ። አሜን አሜን በሉ። ዲያራ መኖር አለመኖራቸው ይጣራልን። እንደ ወጣቱ እየሞተ ነው። ማርያምን እየኖር አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው የቤት ባለቤት እንሆናለን? የቤት ባለቤት ምንሆን ግን ይመስላችኋል? የምረኔ መቼም ነው የማይመስለኝ። መቼም እንዴ ጌታ ሆይ አረኡ ገና አሁን ሀብታም እሆናለሁ ብዬ አስብ የነበረው ሴትዮ ወደታች ወርጄ ገና ትንሽ ከፍ ስል እያፈረጠ ወደታች ወርደገ ማረብ አረኡ አረተው ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ! በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ! አረ ለወጣትህ ዘንተው ግድ የለህም ተው። ደሞችን አወራሽ ብላችሁ ሚያስ ቪዲዮአችን የምስ ነበር። አዲስ አበባ ስራችሁበትና መረጃ የምናገኛችሁበት አጠራጥር። በቀጣዩ እንመለሳለን። ላይክ እና ሼር ማግኘት ያረሳ ቸር ቆዩልኝ።